ቤተሰብ የብሩክን ጉድ ሰማችሁ? ልጅቷ የኔ ልጅ አይደለችም ብዬ ቢነግርሽ ሀይሚ ታምናለሽ ወይ? ምን ማለት ነው? ብሩክ በሀይሚ ስሜት ላይ በጣም እየተጫወትክን ያለው ሀይሚ ላይ ድራማ እየሰራን ያለው ሁሉም ነገር እሺ ብላ እየተቀበለች አንተ ወጥ ረገጥክ ማለት ነው። አናቱ ላይ ለመውጣት ምንም አልቀረም እንዴ! በጣም ነው የሚደብረው። ቤተሰብ ልጅቷ አውቃ ወይ እንደ እኔ አስቀይራም ትሆናለች ብዬ ነበረ ቤተሰብ ማለት ነው። ስለዚህ በዚህ ልክ ሀይሚ ላይ ድራማ መስራት ለምን አስፈለገ? ብሩኬ አንተና አብርሽ አንድ ናቸው። ብሩኬ ድሮ በጣም ነበር የምወደው፣ አሁን ላይ የሚሰራው ስራው በጣም ነው የሚያስጠላው። ቤተሰብ ይወንድ አልጫ ሆናል ብሩኬ ማለት ነው። በዚህ ልክ በሀይሚ ስሜት ላይ መጫወት ለምን አስፈለገ? አይደብርህም እንዴ? ለትዳር አትሆንም እንደ ቡታይራ ወንዶች? እስኪ እንደ ወንድ ቆፍጠን በሉ። የምሬ ነው የምላችሁ። ብሩኬ እኮ ግዴታ የለበትም። ለምንድን ነው በዚህ ልክ ልጅቷን ጎትቶ ግዴታ ሀይሚ የኖረችበት ቤት ግዴታ እዩ መኖር አለባት ማለት ነው። ሀይሚና እዩ የተደባደቡ መኖር አለባቸው ማለት ነው። ምን ውሳኔ ነው የሚወስነው? ሀይሚ ጅል ናት እንዴ ከአንተ ጋር የምትኖረው? ትክክለኛ ውሳኔን የወሰነችው ብዬ ነው ማስበው። እኔ ሀይሚን ደግፋታለሁ። እንደዚህ የተቃጠለች መኖር የለባትም ብዬ ነው ማምነው። የሁሉም ሰው ሀሳብ ነው ብዬ ነው ማስበው። የሀይሚ ትክክለኛ ውሳኔ ጥሩ ነው ብዬ አስባለሁ። እናንተ እንዴት አስባችሁ? እስኪ ቤተሰብ ሀይሚ ትክክል አይደለችው እንዴ? እስኪ የትኛ አገር ሰምታ እናውቃለን? የድሮ ፍቅረኛና ሀይሚ አብሮ አንድ ቤት እንዴት ይኖራሉ ስታስቡ ማለት ነው። የትኛው አገር ሰምተን አናውቅም እንዴ? 666 ነው እንዴ? የት ሀገር እናውቃለን? ቤተሰብ ሁለት ሴቶች አንድ ቤት የሚኖሩበት ሀይሚ ምንድናት? ሀይሚ ስሜት የላትም እንዴ? ወይስ የእዩ ሰራተኛ ልታደርግ ነው ብሩኬ እንዴ? በሀይሚ ስሜት ላይ እየተጫወትክ ነው ያለ አንተ። ሁሌ ትክክል ነህ። ኧረ እባክህ ጅል ነህ እንጂ እንዴ! ተመልካች እስኪ ኮሜንቱን ገብታችሁ እዩ። ለተመልካች እንኳን ተራዱ ትንሽ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላቸው መጥቻለሁ ማለት ነው። የኔ ውዶች ማለት ነው። እንግዲህ ዛሬ ሀይሚ በራሷ ቤት መጣለች። የኔ ቅመም የምሬ ነው የምላችሁ። ሀይሚ የተናገረችው ሁሉም ነገር ትክክል ናት። ቤተሰብ እንዴ እስከ መቼ ነው እንደዚህ የምትቀጥለው? ሁሉም ነገር እሺ ብላ መቀበል አለባት እንዴ? በጣም ነው የሚከብደው። ጭራሽ አብሮ መኖር አለባችሁ ምን ማለት ነው? ልጅቷ ደግሞ የኔ አይደለችም። ቀስ በቀስ አድርጌ ዲኤን አድርጋታለሁ፣ እውነቱን አስወጣታለሁ። ስለዚህ ይሄ ነው መሆን ያለበት እንጂ እንደዚህ መቀጠል አይቻልም ማለት ምን ማለት ነው? ሀይሚ ጅል ናት እንዴ? ባታቆይ ናት እንዴ? ያንተ ባታቆይ ናት እንዴ? ወይስ እዩን ትፈልጋለህ ብሩኬ ማለት ነው? በሀይሚ እድሜ ላይ እየተጫወትክ ነው ያለ ማለት ነው። ይበቃሃል አሁን ማለት ነው። ዛሬ ደግሞ ልጄ የኔ አይደለችው ማለት፣ ባለፈው ደግሞ ልጄ ነው ብሎ ተቀብሎ የቤት ኪራ አከራይቶ እቃ ገዝቶ ስጦታ ድረስ ለልጁ እስከሚገዛ ድረስ። አረ በጣም ነው የሚያሳፍረው። ብሩክ የሚሰራው ስራ ምንድን ነው? ቤተሰብ ቆይ ሰው ምንድን ነው ከእናንተ የምማረው? የምሬ ነው የምላችሁ። ትንሽ ለሀይሜ ስሜት አትጨነቅም? ብሩኬ ጤነኛ ነህ? እንዴት ጥጋቡ አናት ላይ ወጣ? ለካ ገንዘብ ስታገኙ ወንዶች ትጠግባላችሁ ማለት ነው። የምር ምንም ሳይኖራቸው ይሻላል ይመስለኛል እኔ እንደተረዳው ማለት ነው። ብሩኬ ግን በሀይሚ ተቀይራ ዛሬ እውነት አንተ እዩን ፈልጋ ነው? እንዴት ነው የድሮ ፍቅረኛ ከአንቺ ጋር መኖር አለባት? ምን ማለት ነው? ምን አይነት ጥያቄ ነው? ሀይሚ ያንተ ሰራተኛ ናት እንዴ? የምሬ ነው የምላችሁ። ልጅ እኮ እሺ ያንተ ፍቅረኛ ከሆነች እኮ ሀይሚ ነፃነትን ትፈልጋለች። ጥሩ የፍቅር ጊዜ ማሳለፍ ትፈልጋለች። እስከ መቼ ነው ያንተ ሁሉም ነገር እሺ ብላ የምትቀበላ? ምንድናት ሀይሚ? ጅል ናት እንዴ ከአንተ ጋር የምትቀጥለው? አንተ እስኪ ኮሜንቱን ገብታና አነባ ብሩኬ ማለት ነው። ኮሜንቶቹ እንኳን ገብታ እዩ። አንደኛ ነገር ደግሞ ዲኤን ልክ አይደለም። ቤተሰብ እዩ አስቀይራም ትሆናለች። በትክክል ደህና ቦታ ወስዳችሁ ቼክ ካላስደረጋችሁ እንጂ የብሩኬ ልጅ ናት ብዬ አላምንም፣ መቼም ማለት ነው አላምንም። ብሩኬ ግን
እኔ እንጃ የጅል ስራ ነው የምትሰራው ማለት ነው። የምሬ ነው። እንዴት እንዳናደደኝ እንዴት እንዳቃጠለኝ። ሀይሚ በደንብ አድርገሽ ለምን በጥፍ አልመታሽም? ብትመታ እኔ ደስታ አንችልም። በደንብ አልመታችም። ትጻጸታለሽ። ተይ ተይ፣ ሀይሚ ማስፈራራቱ እንዴ! ሁሉም ነገር እሺ ማለት አይከብድም? እናንተ ትቀበላላችሁ፣ በሀይሚ ቦታ አትቀበሉም። ሁሉም ነገር ማለት ነው። ሀይሚ ጅል ናት እንዴ? ልጅቷ የራሷ ስሜት አላት። ሁልጊዜ ሀይሚ በብሩኬ ጥፋት ነው ሁሌ የምትወቀሰው። እስኪ የሀይሚ ጥፋት አንድ ቀን አይታችሁ ታውቃላችሁ? ሁልጊዜ ክፍተቱ የሚገባው በብሩኬ በኩል ነው፣ በሀይሚ በኩል ሳይሆን በብሩኬ በኩል ነው። ሀይሚ ለምንድን ነው የምትረገጠው? ምስኪን ናት እኮ ልክ እንደ አብርሽ ሁልጊዜ ጥፋት ጥፋት ጥፋት። ብሩኬና አብርሽ አንድ ናቸው። እናንተ አንድ ቤት ተደርጋችሁ እውነት መገረፍ አለባቸው፣ ብሩኬና አብርሽ ማለት ነው። በሴት ህይወት ላይ መጫወት በጣም የሚደብረው። ዛሬ መልሶ ልጅቷ የኔ አይደለችው ምን ማለት ነው? ይህ ሁሉ መዋሸት ለምን ያስፈልገው? ወይስ ሀይሚ ላይ ነው ድራማ የሚሰራ ብሩኬ ማለት ነው እንዴ? ጭራሽ እንዴት ነው ሰው? እስቲ ቤተሰብ ፍረዱ። እንዴት ነው የድሮ ፍቅረኛ ከእናንተ ጋር መታ የምትኖረው? እሷ ምን ቤት ናት? ሀይሚ በለፋችበት ቤት፣ ሀይሚ ባስተካከለችበት ቤት እሷ መታ የምትኖረው? የምረ ነው። በጣም የሚያናድደው። ሀይሚ ትክክለኛ ውሳኔ ነው የወሰነችው። እንዴ ካላ ብሩክ ወንድ የለሞ ህይወት ይቀጥላል እኮ። እንደዚህ የተጨቃጨቀች መኖር የለባትም እንዴ። ሴት ልጅ ናት እኮ፣ ስሜት አላት። የራሷ ጥሩ ጊዜ ማሳለፍ ትፈልጋለች። ብሩኬ ግን በጣም ወጥ ረገጥክ። እውነት ለኦዲየንሶች ክብር ይኖርክ። የምር እኔ አንድ ቀን ተናግሬ አላውቅም ብሩኬ ማለት ነው። እና የሚሰራው ስራ አሁን ላይ በጣም ነው የሚያስጠላው። ቤተሰብ ወይስ የኛ ላይ ነው ድራማ የሚሰሩ? ወይስ በሀይሚ ላይ እና በተመልካች ላይ ነው ብሩኬ ድራማ የሚሰራው? እውነቱ እኔ ጋ ነው። ምን ማለት ነው? ልጅቷ የኔ አይደለችም። እውነቱ እኔ ጋ ነው። ግዴታ አዲስ አበባ መታ በደንብ እውነቱን ማወቅ ስለምፈልግ ነው። የኔ ልጅ አይደለችም ብዬ ቢነግርሽ አንቺ ታምናለሽ ወይ? ምን ማለት ነው? አረ ሀይሚ ቢሆን ማለት ነው ቤተሰብ እዛ ቤት ያለው ይቃን አውጥታ ብቻን ተከራይታ ብትኖረ ነው የሚሻለው። እንደዛ ካላደረገችው እንጂ ሀይሚ ምንም ሰላም አታገኝም። ቤተሰብ በዚህ ሁኔታ ማለት ነው እንዴ! በጣም ነው የሚደብረው። የብሩኬ ስራ በጣም ነው የሚያስጠላው። ቤተሰብ ወይስ እዩን ትፈልጋለህ? ለእዩ ስሜት አለ ማለት ነው። እንዴት ነው ሁለት ሴት አንድ ቤት የሚኖሩ? የድሮ ፍቅረኛ እና ሀይሚ ያው የብሩኬ ፍቅረኛ ሆና እንዴት ነው የድሮ ፍቅረኛ ከሀይሚ ጋር የምትኖረው? እንዴ ሴቶቹ እኔ እንጃ፣ ይከብዳል ቤተሰብ። ልጅቷ ጤነኛ አይደለችም። ይቺ እዩ የምትባለው ጤነኛ አይደለችም። እንዴት